ምዕራፍ 13 ንጉሡም ኢዮርብዓም በነገሠ በ18ኛው ዓመት አብያ በይሁዳ ላይ ንጉሥ ሆነ። 3 ዓመት በኢየሩሳሌም ነገሠ። የእናቱም ስም ሚክያ ነበረ። የገባዓ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከልም ሰልፍ ነበረ። አብያም የተመረጡትን 400,000 ኃያላን ሰልፈኞች ይዞ ወደ ሰልፍ ወጣ። ኢዮርብዓምም የተመረጡትን 800,000 ጽኑዓን ኃያላን ሰዎች ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም አገር ባለው በጽማራይም ተራራ ላይ ቆሞ እንዲህ አለ። ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ! የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠው በውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ። ክፉዎች ሰዎችና ምናምንቴዎችም ወደ እርሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለበት ጊዜ በሰሎሞን ልጅ በሮብዓም ላይ በረቱበት። አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግሥት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሠራላችሁ የወርቅ እምቦሶች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያንን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚመጣው ሁሉ አማልክት ላልሆኑ ለእነዚያ ካህናት ይሆናል። ለእኛ ግን አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔርም አገልጋዮች የአሮን ልጆች ካህናቱ ሌዋውያኑም በሥራቸው ከእኛ ጋር ናቸው። በየጠዋቱና በየማታውም ለእግዚአብሔር የሚቃጠለውን መሥዋዕትና ጣፋጩን ዕጣን ያሳርጋሉ። የገጹንም ኅብስት በንጹሕ ገበታ ላይ የወርቁን መቅረዝና ቀንዲሎቹንም ማታ ማታ እንዲያበሩ ያዘጋጃሉ። እኛም የአምላካችንን የእግዚአብሔርን ትእዛዝ እንጠብቃለን። እናንተ ግን ትታችሁታል። እነሆም እግዚአብሔር በእኛ ላይ አለቃ ነው። መለከቱንም የሚነፉ ካህናቱ ከእኛ ጋር ናቸው፣ በእናንተም ላይ ይጮኻሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ። እነርሱ በይሁዳ ፊት ሆነው ድብቅ ጦሩ በስተኋላቸው ነበረ። ይሁዳም ወደ ኋላው በተመለከተ ጊዜ እነሆ ሰልፉ በፊቱና በኋላው ነበረ። ወደ እግዚአብሔርም ጮኹ። ካህናቱም መለከቱን ነፉ። የይሁዳም ሰዎች ጮኹ። የይሁዳም ሰዎች በጮኹ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ። እግዚአብሔር በእጃቸው አሳልፎ ሰጣቸው። አብያና ሕዝቡ ታላቅ አመታት መቱአቸው። ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ። በዚያም ጊዜ የእስራኤል ልጆች ተዋረዱ። የይሁዳም ልጆች በአባቶቻቸው አምላክ በእግዚአብሔር ታምነው ነበርና አሸነፉ። አብያም ኢዮርብዓምን አሳደደው። ከእርሱም ከተሞቹን ቤቴልንና መንደሮቿን፣ ይሻናንና መንደሮቿን፣ ኤፍሮንንና መንደሮቿን ወሰደ። ኢዮርብዓምም ከዚያ በኋላ በአብያ ዘመን አልበረታም። እግዚአብሔርም ቀሰፈው፣ ሞተም። አብያም ጸና፣ 14 ሚስቶች አገባ። 22 ወንዶች ልጆችና 16 ሴቶች ልጆችን ወለደ። የአብያም የቀረው ነገርና አካሄዱ የተናገራቸውም ቃሎች በነቢዩ በአዶ መጽሐፍ ተጽፈዋል።